መረጋጋት ቀስ ማለትን ነው የሚመለከተው መቸኮል የሸይጣን ስራ ነው ይላል العجلة من الشيطان والتأني من الرحمن ጥድፊያ ከሰይጣን ነው መረጋጋት ደግሞ ከአላህ ነው ለዚህ ብሎ አላህ ሰማያትና ምድርን 6 ቀን ውስጥ ነው የፈጠረው ከሱ ቁድራ አንፃር 6 ቀን አያስፈልገውም ኩን ብሎ ነው የሚያስገኘው انما امره اذا اراد شيئا ان يقول له كن فيكون ቢፈልግ ሰማያትና ምድርን የሚያህል በሚሊየን ቢሊየን የሚቆጠር እኛ በመናውቀው መልኩ ዝም ብሎ ኩን ብሎ መፍጠር ይችላል የሱ ችሎታ ገደብ ስለሌለው ግን ስራ ላይ መረጋጋትን ሊያስተምረን 6 ቀን ፈጠረ ይላሉ ዑለማዎች ምን ሰራው ነገር ላይ ችኩልነት ካለ ጥራት አይኖርም መበላሸት ይኖራል አብዛኛው አደጋ የሚከሰተው ከመቸኮል ነው እንግዲህ የመኪና አደጋ ምሳሌ እናምጣና ወይ ገጪው ወይ ተገጪው ቸኩለዋል እንጂ ሁሉም ሚዛኑን ጠብቆ ተረጋግቶ የሚነዳ ቢሆን ኖሮ ያ አይሆንም ነበር ልጆቻችን ጋር ስንኖር አንዱ አደብ ያጣል ባለቤት አደብ ታጣለች ሰውናትና ተነስቶ ተናዶ ያልሆነ አመታት መጥቶ አካለ ስንኩል አይነ ስውር የሚያደርጋል ሌላ ቀርቶ ነብያችን ሰለላሁ ዐለይሂ ወሰለም ወህይ ሲመጣ እንዳይጠፋኝ ብለው ቸኩለው ከስር ሲያነቡ ولا تعجل بالقرآن من قبل أن يقضى إليك وحيه وقل رب زدني علما በቁርአኑ አትጣደፍ ወህዩ ተጠናቆ ሳይነገረህ በፊት ይልቁንስ ጌታዬ ዕውቀት ጨምረኝ ብለህ ተናገር አለ لا تحرك به لسانك لتعجل